ሰላም ሰላም የቲቲ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ትንሽዬ ትንሽ አርፋ ነበር። አላዛርም ትንሽ ተረጋግተው ነበር። ለካ ትላንትና እንደጠረጠርኩት ሆኗል። ምክንያቱም እናቱ እንደዚህ የሆነ ልጁ አስችሏት ዝም አትልም እያልኩኝ ነበር። ትላንትና አይታችሁት ከሆነ ቪዲዮ የሰራሁት ማለት ነው። ከትላንት ወዲያ ነው የሰራሁት ማለት ነው። ትላንትና የነሩታ ነበር የሰራሁት እና በጣም የሚገርመው ነገር እኔ እናት እንደዚህ ስትሆን እኔ አይቼም አላውቅም። ነገሮቹ ሁሉ እንዲተው ነገሮች ሁሉ እንዲስተካከል የልጇ ሕይወት እንዲስተካከል ጥሩ ነገር እንዲሆን ከመመኘት ይልቅ ወደ መጥፎ ነገር ወደ በቀል ወደማይሆን ነገር ልጁ እየመራችው ነው እና እውነት አላዛር በጣም ነው ያሳዘነኝ። በጣም እኔ እንጃ ምን አይነት እናቶች መቼስ እናት ሁሉንም እናት አንድ አይነት አይደለችም እና መልካም እናቶች አሉ። እኛ ተበድለን እኛ ብዙ ነገር ችግር አሳልፈን እንኳ እያዩ ብዙ ነገር እየሰሙ በቃ ይቅር ለፈጣሪ ይቅር በዩ ይቅር ተባባሉ እንደዚህ ነው ብለው ነበር የሚመክሩን። እኔ የማውቀው እኔ እንጃ እቺ ምንድን ናት ሴት አይሏት ወንድ አይሏት ግራ የገባኝ እና ግን በቃ መሀል ላይ አላዛር በጣም ነው የሚያሳዝነው። ህይወቱ ሁሉ ብስቁልቁል አደረገችው። ምክንያቱም እናቱ ማለት ነው የታወቀ ነው ጥሎ እንዳይጥላት እናት ሆነችበት። ትዳሩም ይፈልጋል እናቱም ይፈልጋል። እናቱ ደግሞ በጣም መጥፎ ሆነችበት። እንዲህ ነው ብሎ ለመናገር ደግሞ ከበደው። በቃ ወንድ አይደለህም፣ ወንድ አትሆንም፣ ወንድ በቃ ማለት ክብሩ የሚነካ ነገር ነው የምትናገረው እና በጣም በቃ እየተሳቀቀ ምን እያለ ነው በቃ ስታዩት ለራሱ ማለት ነው። አሁን እሱ እያስፈታት እንግዲህ ሰላም ትፈጥራለች ሁሉም ነገር። እሱም ተቀጥቷል ተምሮ ስለወጣ እሷንም እንደዛ ብሎ ነበር ያስበው። ግን ሳትጎርሳ ነው የመጣችው። ጭራሽ ደግሞ ጥራልኝ ፈነክተዋለሁ ደበድበዋለሁ ትላለች እና እኔ እንጃ እሷ እንደ ፍላጎቷ ብትሆን የፈለገችውም ብታረግ ችግር አልነበረበትም። ግን በእሷ ሰበብ በእሷ ምክንያት በእናቱ ምክንያት ግን ይሄ ልጅ እየተሰቃየ ነው። እሱም ቁርጥ አድርጎ እናቴ ትክክል አይደለሽም በቃ የራስሽ ጉዳይ ብሎ መተው ይችል ነበር። ማለት የሚረዳ እየረዳ የሚያስፈልጋት ነገር እያረገ በሩቅ በቃ የእናትነት እናት ናት። ትዳር ደግሞ ትዳር ነው። ስለዚህ ትዳር ደግሞ ክብር ነው። ከምንም በላይ ያው እሷን አሁን አባትና እናቷ ጥላ ነው ልጆቿ እያሳደገች ያለችው ከባሏ ጋር ሆና ማለት ነው። ሶዛት አላዛርም በቃ እንደዛ መሆን አለበት። ቆፍጠን ብሎ እናቴ ልክ አይደለሽም፣ እናቴ እየተሳሳትሽ ነው፣ እናቴ ትክክል አይደለም መንገድሽ፣ እንደዚህ ነው ብሎ መናገር ነበረበት። የውሳኔ ሰው አለመሆን እኛ ራሳችን ዋጋ ያስከፍለናል። በአላዛር ህይወት ያየሁት እንደዛ ነው። በቃ የውሳኔ ሰው አለመሆናችን ዋጋ ያስከፍለናል እና እናት ናት። ከማንም ጋር የምትወዳደር ነገር አይደለም። ትዳር ደግሞ ህይወት ነው። እየመጣ ያለው ደግሞ ልጅ ነው። ለሱም ታሳቢ ተደርጎ ትዳርና ሚስት ለብቻው ቦታዋን ለብቻው ነው ሁሉም ነገር። የእናት ሀቅ ደግሞ ለብቻው ነው። ስለዚህ የእናት ሀቅ እንደዚህ ነው
ተብሎ አይገመትም። ከባድ ነው። ቢሆንም ግን እኔ እንጃ ትንሽ ይከብዳል። እንደዚህ አይነት እናት ናት ወይ እውነትስ የወለደችው እናት ናት ወይ ብላችሁ ለመጠርጠርም ያስገድዳል። ምክንያቱም በምታደርጋቸው ነገር ሁሉ ይከብዳል። ማለት አንድ እናት ትዳሩን እንዲሞቅለት ጎጆውን እንዲሰምርለት ልጅ አፍርቶ የልጅ ልጅ አይቶ እንዲያብብ እንዲለወጥ ብዙ ነገር ትጥራለች እንጂ እንደዚህ ነው እንደዚህ ነው እያለች ከአንዳንድ እየቆጣጠረች ልጁ ወደማይሆን መንገድ ወደማይሆን ህይወት ወደማይሆን ግጭት ማስገባት ልክ ናት ብዬ አላስብም በበኩሌ ማለት ነው። ምክንያቱም በእርግጥ ነው ወላጅ የማንኛዎችን ወላጅ ማለት ነው ጥሩ ነገራችን ነው የሚፈልጉት፣ መልካምነታችን ነው የሚፈልጉት፣ እንድንቸገር፣ እንድንበሳቆል፣ በቃ ማንኛውም ወላጅ ማለት ነው ለልጇ ጥሩ ነገር ነው የምትመኘው። ኖሯትም አልኖራትም በቃ ባላት ምኞታ ሁሉ ጥሩ ጥሩ ነው የምትመኘው ለልጇ ማለት ነው። የዚች ደግሞ ለየት ይላል። በቃ ሁሌም ጥሩነት ነው፣ ሁሌም አዳዲስ በቃ ችግሩ ከእሷ የሚመጣ ነገር ነው ህይወት ሁሉ የሚበሳቆለው ማለት ነው። ይሄ ልጅ በጣም ነው የሚያሳዝነው። አንደኛ እሱም የውሳኔ ሰው አይደለም። የውሳኔ ሰው አለመሆኑ ደግሞ እያስከፈለው ነው። ስለዚህ ቤተሰቦች ምን ታስባላችሁ? እስኪ ኮመንት አስተያየት ስጡኝ። እናንተስ ምን ታዘባችሁ? ምን ተማራችሁ ከዚህ ቤተሰብ? እውነት ወንድ አትውላት ሴት አትውላት በጣም ከባድ ናት። አሁን ደግሞ በቃ ካላመጣኸው ደውላ ጠርታ ልትፈነክተው ከዛስ የባሰ ችግር በቃ ካለው ችግር ከችግር እየደራረበች ከምትሄድ ማለት ለችግሩ መፍትሄ መፈለግ ነው የተሻለው ነገር ብዬ የማስበው ማለት ነው። ስለዚህ አላዛርን እናቱ እኔ እንጃ ሀይ ባይ ዘመድ የላትም ወይ ወንድም እህት እንግዲህ አባት እናት የሏትም ወይ ብዬ ነው ማስበው ያለሁት። ምክንያቱም በቃ ሀይ ባይ ያስፈልጋታል እንዴ! ልጁ ምን አደረጋት ይህን ያክል ነው? ወይስ ትክክለኛ ልጁ አይደለም ወይስ አላውቅም። አንዳንድ እናቶችም እኮ ከባዶች ናቸው ማለት ስላሳደጉት እናት ነኝ ብለው ሊመጡ ህይወቱ ሊያበላሹ ሊያምሱ ይችላሉ። እና እውነት እናቱ ናት ወይ ብላችሁ መጠርጠር ያስፈልጋል ጋይስ። ስለዚህ እንደዚህ አይነት እናት እኔ እንጃ አላየሁም። ሁሌም ጭቅጭቅ፣ ሁሌም እሱ ግን በነገራችን ላይ ለእናቱ ብዙ ነገር ነው የሚያደርገው። ብዙም ነገር ብትበድለው ብዙ ነገር ብታረገው ቢሆንም ግን እሱ ጥሩ ጥሩ ነገር ነው የሚመኝላት እና እሷ ግን ጥሩ ልትሆንለት አልቻለችም። ለምን አይደለም እና በዚህ ሰዓት ደግሞ ታስራ ወጥታ ብዙ ነገር አሳልፋ መጥታ ተመክራ እንግዲህ እስር ቤት የገባ ታርሞ ነው የሚመጣው። እቺ ደግሞ እንዴ እርማቱ ምን አይነት እንትን ነው ያረማት? ጭራሽ ሌላ ነገር ታስባለች። በለው በጣም ይገርማል። እና ልጁ ግን በጣም አሳዘኝ በጣም እና እዚህ ላይ ግዴታ ካልጠራኸው እያለች ነው። ስለዚህ አላዛር ያስፈታው ልጅቷ እናቱ ማለት ነው።
የትንሱ ወንድም ሳያውቅ እና ትንሱ ሳያውቁ ባይዘወይ ትንሱ እሷን መታሰሩ አታውቅም መሰለኝ። ከመቼ ነው የተለቀቀው ቪዲዮ? ምን ስትል ነበር? እናት የት ሄዳ ነው እንደዚህ ያደይስ ሆነ? እንዴት እናት በዚህ ሰዓት ጥላ ሄደች? የት ሄዳ ነው ብላ ስትጠይቀው ነበር ቪዲዮ ላይ ማለት ነው። ግን አላዛር ምንም መልስ አልሰጣትም ነበር። እኔ ግን ጠርጥሬም ነበር፣ እውነት ለመናገር ጠርጥሬ ነበር እንደታሰረች ጠርጥሬ ነበር። ማለት አንደኛ ከወንድም የትንሱ ወንድም አነጣጥር ማለት ነው። ሁለተኛ ደግሞ አላዛር እንደዚህ እየሆነ ውጭ እስከማደር ብዙ ነገር እስከማደረግ እንደዛ ሆኖ እሷን ዝም አትልም። እና ጋይሶች እንግዲህ እዚህ ላይ እውነት ድክም ብሎኛል። ወደ ስንት ሰዓት ነው ያለው? አሁን ሰዓቱ ሄዷል። እና በጣም የሚገርም ነገር ነው። እዚህ ላይ ግዴታ ደውልና ጥራው እያለችው ነው። እሱ ደግሞ እሱ ሳይሰማ እናቱን አስወጥቶ ሰላማዊ ሕይወቱን ለመኖር ነበር ያሰበው። ግን ያም ሆነ ይህም ግን የባሰ ጦስ ውስጥ ነው የከተተችው እናቱ ማለት ነው። በጣም የሚያሳዝነው ነገር በጣም የሚያሳዝነው ነገር ጦስ ውስጥ ነው የከተተችው ሴትየዋና የሚከብድ ነገር ነው እዚህ ላይ ማለት ነው። ግዴታ ስልክ አውጣ ደውል ብላ ድንጋይ ይዛ ልክ እንደ ሰፈር ዱርዬ ድንጋይ ይዛ እንግዲህ ለሱ ለመምታት እና በጣም ይከብዳል። እውነት በጣም ይከብዳል። እኔ እንጃ እንዴት እንደምትሆነች ሴትዮ ግራ ገብቶናል። እና እሱ ደግሞ ግዴታ ደዊ አልደውልም ደውል አልደውልም እየተጨቃጨቅ ነው እዚህ ላይ። እሱን ፈነክተዋለሁ፣ እሱን ፈንክቼ ሁለተኛ እስር ቤት እገባዋለሁ ወይም ደግሞ እሱ እንዲደበድበኝ አደርገውና ከደበደበኝ በኋላ መታኝ ብዬ አሳስረዋለሁ። በቃ ወንጀል ውስጥ እንዲዘፈቅ አደርገዋለሁ። እኔን እንደታሰርኩኝ እሱም እስር ቤት ምን እንደሆነች መቅመስ አለባት ብላ ነው ፎክራ የተነሳችው። እና ምስኪን አያራዘር ስንቴ ነው የሚመጣው? ኧረ ተይው። አይ ተሰቃየ እኮ እውነት በጣም አሳዘነኝ። ምስኪን እንዴ በቃ የምትፈልግ ከህይወቴ ውጪ ማለት እኮ ይችላል። እውነት አንዳንዴ ግን ሳስበው በቃ ከህይወቴ ውጪ በቃ አንቺ የፈለግሽው ነገር ጠይቅኝ፣ የምረዳሽ ነገር እንደ እናት እረዳሻለሁ፣ ሐቄን እወጣለሁ። ግን ህይወቴን አትበጥብጩ። በቃ ትዳር አለኝ፣ ልጅ እየመጣልኝ ነው፣ ልጅ በሰላም ማሳደግ እፈልጋለሁ። ስለዚህ ከህይወቴ ውጭልኝ ብሎ መናገር ነበረበት እንጂ አሁን እሱ ይመጣል፣ ከዛ ለእሱ ችግር ትፈጥርበታለች። ለምን ወጣች? እንዴት ወጣች? እንግዲህ አሁን ደግሞ በሙስና እንደወጣች በገንዘብ እንደወጣች ሊያውቅ ይችላል። እንግዲህ በገንዘብ ነው ያወጣሃት ወይ እንዴት እንደወጣች አጣራለሁ፣ በገንዘብ ነው ወይ የወጣችው እያለ ነው። ይሄ ደግሞ ተጣርቶ ሁለተኛ ወንጀል እንዲከተት ልታረገው ነው። እና እናት በዚህ ልክ በልጇ ትጨክናለች ብዬ አላስብም ነበር። ግን የአላዛር እናት በጣም ከባድ ሰው ናት፣ በጣም ከባድ ሰው ናት። እና በቃ ግዴታ ጥራው አምጣው እያለች ነው። በቃ ኧረ ፊቷም የነገር ፊት ነው ያላት። ደህናስ በቃ ጸጥ ብሎ ነበር ዩቱብ ደህና ተረጋግተው ሰላም አግኝታ ነበር። ትንሱም እንግዲህ ፈጣሪ ሆናት እንጂ ትንሱም በእነዚህ ሰዎች መካከል ደም ግፊቷ ተነሳ፣
ምስኪን ደም ግፊት ያልነበራት ካረገዘች በኋላ ነው ደም ግፊት የመጣት የተለያዩ በሽታዎች የመጧት ካረገዘች በኋላ ነው እንጂ መጀመሪያ ምንም ነገር እንዳልነበራት ያው ራሷን ተናግራለች እዛ እንትን ላይ ማለት ነው ቪዲዮ ላይ። አሁን ይሄ በቃ እንደ ሰፈር ዱርዬ ድንጋይ ይዛለች፣ ደውል እያለች ታስደውለዋለች። ወይ ከባድ ነው። ባያስፈታት ጥሩ ነበር። እውነት ለመናገር ባትፈታና ትንሽ ብትቀጣ ጥሩ ነበር። ገና አልተማረችም። መቼም ቢሆን አትማርም። መቼም ቢሆን እዛ እያለች ወደዛ ማስገባት ነበር መልሶ። እንዴ ምን አርጊ ነው የምትለው? ምን አርጊ ነው የምትለው? እውነት ወይ ሲያሳዝን። ኧረ ከባድ ነው። ምስኪን 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 ነፈር ምስኪን ነፈራ ያላዛር እናቱ ከህይወቱ ካልወጣች መቼም ሰላም አያገኝም። መቼም ቢሆን ሰላም አያገኝም። አሁን ሰፈራቸው ነው ያሉት። በዛ ላይ ደግሞ ከባድ ነው እንዴ! ሰው ታስሮ ወጥቶ ትንሽ ረጋ ይላል እንጂ ጭራሽ እሳት ጎርሳ እሳት ልሳ መጥታ ከባሰ የነበረ ጦርነት አባባሰችው እኮ። ኧረ በለው። ኧረ በቃ የእሷ ትዳር ስለተበጠበጠ ግዴታ የልጇ ትዳር መበጥበጥ አለበት። እንዴት ነው ነገሩ? እንዴት ነው ነገሩ? ጭራሽ ለትንሱም ጭምር ትዝታለች። ሁለት ነፍስ ሆነች ነው እንጂ ፈልጥሽ ነበር እገድልሽ ነበር እያለች ነው እንግዲህ ትንሱዬ። ፈጣሪ ያድንሽ ነው የምልሽ። እንግዲህ ምን እልሻለሁ? ከባድ ነው፣ ከባድ ነው፣ ከባድ ነው። እረቺ ምን ዋናት በአላህ እንደ ሴት እንደ ትልቅ እናት ረጋ ማለት እንዳለባት ጭራሽ ወጣት ያጫውታታል። ገና እኮ ናት። በቃ ማለት የወለደች እንትን ያደረገች አትመስልም። በቃ ጎንበስ ብሎ ባያሳልፈው እኮ በቃ ከትክታው ነበር። ወይኔ ከባድ ነው። አሁን እቺ ምን ይሉታል? አይ ያላት ቁልፈት አላዛር። እሷ ደግሞ ሂጅ ወደዛ ይላታል ለትንሱ። አይ መሀል ላይ ቀረ እኮ ምስኪን። ኧረ ከእንደዚህ አይነት እናት እውነት ባይወለድ ምኗ ናት? ኧረ በለው። ከባድ ነው እውነት በጣም ከባድ ነው። በቃ ልጁ ወይም እንድመታት ወይም ደግሞ እንድትመታ በቃ እንድትታሰር ነው የምትፈልገው። በቃ መልሳ እሱን ወንጀል ለማስከተት ነበር የፈለገችው። ግን እሱ ያው የህግ ሰው ስለሆነ ምንም አላላትም። ግን በኋላ ጸጽታቸዋል። የማይወጡት ነገር ነው። እሱም ገና አልተስተካከለም እኮ ትንሽ ይቀረዋል። አላዛርም እንግዲህ ትንሽ ይቀረዋል። ከባድ ነው። እንደው መጨረሻቸው አላህ ያሳምረው እንጂ እንደው በሰላም ትገላገል ልጆቷ በሰላም ትገላገል። ከባድ ነው በቃ ከባድ ነው። እንዴ ሰው እንዴት አይረጋጋም እንዴ? 1 2 3 4 5 ወልዳ አላዛርን የሚያክል ሰውዬ ወልዳ አሳድጋ እንዴት አትረጋጋም? በቃ ህይወት እንደወጣት እኮ ነው የሚያረጋት ያለው። በቃ ገና እንደ ህፃን ልጅ
የሚያረጋት ያለው ማለት ነው እንዴ። ብቻ አሁን ትልቅ ናት ተከብራ፣ እንዴት ነው ዝም የማትለው? በቃ አሁን በቃ ለሱ ስድብ ነው ለሱ እንትን ነው። ኧረ ከባድ ናት እውነት፣ አልተቻለችም ማለት። ከነገር እኮ ምንም የሚገኝ ነገር የለም፣ ምንም የሚገኝ ነገር የለም ማለት። ሰላም ቢፈጥሩ እርቅ ፈጥሮ ወደ ሰላም እንዲመጡ ነው የሚሻለው። ዋናው መፍትሄው እሱ ነው። በቃ መጨረሻ ላይ እዚህ